ውድ የሀገሬ ልጆች የሄርሜላ ነገር እያደሩ ውሃ ቢወቅጡት እምቦጭ ሆኗል። ይኸው ዛሬም ላይ የሆነች ያለችው ነገር እጅግ በጣም አሳሳቢና አስደንጋጭ ጉዳይ ላይ ነች ማለት ነው። በዛሬው ዕለት እንግዲህ የተሰማው መረጃ በጣም የሚያስደነግጥ እንዲሁም ደግሞ ልብ የሚነካ ነገር ነው። ለምንድነው እሱ ሄርሜላን ማረጋጋት ያቃታት? ለምንድነው እሱ አሁን ያለችበትን ሁኔታ መቀበል ያቃታት የሚለው ነገር የሁላችንም ሀሳብና አስተያየት ነው። ነገር ግን ሄርሜላ በዛሬው ዕለት ያደረገችው በጣም መጥፎ እንዲሁም ደግሞ ከባድ ጉዳት በራሷ ላይ ለማድረግ ስትሞክር ነበር። ያንን ያየች አንድ የቅርብ ቤተሰብ የሆነች ሰው እንግዲህ ላከችልን መልእክት አለ። እሱን መልእክት እኛ ለእናንተ ሙሉውን የምናደርሳችሁ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድ ሀገሬ ልጆች እንዴት ናችሁ? በያላችሁበት ፈጣሪ ሰላሙን ጤናውን ያድላችሁ። ለዚህ ቤተሰብ ደግሞ አዲስ ከሆናችሁ እባካችሁን ሰብስክራይብ በማድረግ ከኛ ትክክለኛ እውነተኛ መረጃን እንድትጋሩ በአክብሮት በፍቅር እንጠይቃቸዋለን ማለት ነው። እንግዲህ በሄርሜላ ጉዳይ ከዚህ በፊት በጣም ብዙ ነገሮችን ስንል ነበረ። እባክሽ አንቺ ልጅ ተረጋጊ፣ አሁን ያለሽበት ሁኔታ ልክ አይደለም። በሰዎች ሚዛን ላይ ራስሽን አስቀምጠሽ ራስሽን ዝቅ አታድርጊ። አንቺ የራስሽ ቦታ አለሽ፣ እንዲሁም ሌሎች ሰዎች የራሳቸው ቦታ አላቸው። ለምንድን ነው እሱ በእንደዚህ አይነት ሁኔታ ራስሽን የምታሳዩ? በማለት እንግዲህ ብዙ ነገሮችን ለሄርሜላ የብዙ ሰዎች አስተያየቶችን ለሄርሜላ አቀብለን ነበር። ነገር ግን ሄርሜላ ለዛ ነገር ፈቃደኛ አይደለችም። ራሷን ለማረጋጋት ከራሷ ጋር ለመሆን ፈቃደኛ አይደለችም። እንግዲህ የደረሰ መረጃ በጣም የሚያስደነግጥ ነው። ለእናንተ ሙሉውን የምናደርሳችሁ ይሆናል ማለት ነው። እንግዲህ ላከችልን እህታችን ሰላም እህቴ እንዴት ነሽ? ብዙ ጊዜ በእነ አብርሃም በሩታና በሄርሜላ ቪዲዮ ስትሰሪ አይሻለሁ፣ እባክሽ የዛሬ መልእክቴን አሰሚልኝ በማለት እንግዲህ ይህን ጽሁፏን አስቀምጣለች። ሄርሜላ በቪዲዮ እንዳየሻት ሰሞኑን በአብርሃም ምክንያት አሁን ያለችበት ሁኔታ በጣም ከባድ ነው። አብርሃምም አልፈልግሽም ካላት ወዲህ በራሷ ላይ የምታደርጋቸው ነገሮች እጅግ በጣም አስደንጋጭ ናቸው። በዛሬውም ሁኔታዋ ሰዓቱን መልሰውላት አብርሃም ከዛሬ በኋላ ላይሽ አልፈልግም በማለቱ ራሷን ለማጥፋት ስትሞክር ሰዎች ደርሰው አትርፈዋታል። እባክሽን አሁን ያለችበት ሁኔታ እንዳይመጣ አስቀድመች ብዙ ነገሮችን ስትናገሪ ነበርና አሁንም ሄርሜላ እንድትረጋጋ ይህን መልእክት አስተላልፊልን እባክሽን በማለት እንግዲህ የራሷን መልእክት በቴሌግራም ልካልኛለች። ሄርሜላ እንግዲህ ከብዙ ስህተቷ ማትማር ሴት እንዲሁም ደግሞ ማንነቷንና ራሷን የሳተችና የተወች ሴት አይነት ሆናለች በስተመጨረሻ። በጣም ያሳዝናል። ሰዎች ለምንድን ነው እሱ የዚህን ያክል ራስ ወዳድ የሚሆኑት? ሄርሜላ በዚህ ሰዓት በጣም ራስ ወዳድ ሆና ነው እንጂ አሁን እየተደረገባት ያለው ነገር እየሆነችው ያለው ነገር አይደለም አብርሃምን ሊያስመኛትና በዚህ ሁኔታ ራሷን ለመጉዳት ለመሞከር በጣም በቃ ከብዙ ነገሮች መራቅ የነበረባት ሰዓት ነበረ። በነገራችን ላይ ሁሉም ሰው የዘራውን ያጭዳል። አብርሃም ዛሬ እሷ ላይ እየበደለኝ ነው፣ እያደረገብኝ ያለው ነገር መጥፎ ነገር ነው ካለች ነገ ላይ የሚበቀል ፈጣሪ ነው እና ከሱ ታገኛለች። ለምንድን ነው አሁን ያለችበት ማንነት አምና መቀበል ያቃታት? ከዚህ በፊት የሰው ትዳር እንደሆነ ሚስት ልጅ እንዳለው እያወቀች ከአብርሃም ጋር ግንኙነት ጀመረች። ሆኖ ይሆናል ብላ ጀመረች። ነገር ግን አልሆነም። ትዳር እንዲሁም ደግሞ የፍቅር አጋር ከፈጣሪ ነው። እኛ ስለፈለግን እኛ ስለታገልን አይደለም ያንን ነገር የምናገኘው። እና ሄርሜላ ለምን መተው አቃተሽ? በቃ አብርሃም የሩታና የልጁ ሊሆን ይችላል። ለምንድን ነው የዚህን ያክል መታገል? አብርሃም በዚህ ሰዓት ላይ ጥሩ ላይሆን ይችላል፣ ወይም ደግሞ ያለበት ሁኔታ ትክክል ላይሆን ይችላል። ከዛም አልፎ ደግሞ አንቺን የገፋሽ እንዲሁም ደግሞ አንቺን የተወሽ መንገድ ልክ ላይሆን ይችላል። ነገር ግን አንቺ ለምንድን ነው የዚህን ያክል ራስሽን ዝቅ የምታደርጊው? እንደዚህ እየተባልሽ ሂጂ አንፈልግሽም እየተባልሽ በቤተሰብ ደረጃ ለምንድን ነው እግራቸው ስር ሄደሽ የምትወድቂው? ለምንድን ነው አንቺ ጠያቂ የምትሆኝው? ለምን ራስሽን አታስከብሪም? ሄርሜላ አንቺ ምንም የሚጎልሽ ነገር እኮ የለም። እጅግ በጣም ውብ ሴት ነሽ። እጅግ በጣም መልካም ሴት ነሽ። የራስሽ የሆነ ነገር አለሽ፣ የተሻለ ነገር አለሽ እና በጣም ብዙ የተሻሉ ሰዎችን የተሻለ ሰውን የማግኘት እድል በደንብ አለሽ እና አብርሃም ብቻ አይደለም እኮ ወንድ፣ በጣም ብዙ ወንዶች አሉና ለምንድን ነው እሱ የዚህን ያክል እየተገፋሽ አልፈልግም ትዳር አለኝ ልጅ አለኝ ከሚል ሰው ጋር ትግል ምገጥሚው? በቃ አያስፈልግም። ከዚህ በኋላ አብርሃም እንኳን ወደ አንቺ ህይወት ልመለስ ቢል መቀበል የሌለብሽ አይነት ሁኔታ ውስጥ ነው መሆን ያለብሽ። ምክንያቱም አንቺ በራስሽ ጠንካራ ሆነሽ ራስሽን ማሳየት አለብሽ። ትናንትና ይሆናል ብለሽ የጀመርሽው ነገር ዛሬ አልሆነም ቀረ። እንኳንም ቀረ። አንቺ ለተሻለ ነገር ተፈልገሽ ሊሆን ይችላል። ወይም ደግሞ አንቺ ከአብርሃም ጋር በዚህ ሁኔታ ብትቀጥሉ ነገ ላይ ደግሞ ሌላ ችግር፣ ሌላ የበለጠ መጥፎ ነገር ውስጥ ልትገቢ ትችያለሽ እና እባክሽን አብርሃምን ተዩ። እባክሽን ሄርሜላ ወደ
ራስሽ ተመለሺ። በእልህና እንዲሁም ደግሞ በፉክክር የሚገኝ አይነት ህይወትና ፍቅር የለም። ለምንድነው እሱ ራስሽን መመልከት ያቃተሽ? ይሄ ሁሉ ሰው እስከሚናገር ራስሽን እስከ ማጥፋት የሚያደርስ ነገር አንዳችም ነገር የለም። ሰዎች በፍቅር ይጎዳሉ፣ ያዝናሉ። በዚህ ዘመን ላይ ደግሞ እንደዚህ አይነት ተግባር በጣም የወረደ አይነት ተግባር ነው። ሊያውም ደግሞ ትዳር እየነበረው እያወቅሽ ድንገት አይደለም ዛሬ ሩታ መታ ባለቤቴ ነው ያለችሽ። ገባሽ? በጣም የረዥም ዓመት ፍቅረኛዋ ከዛም ደግሞ ባሏም የልጇም አባት ሆኖ የቀጠለ ሰው ነው። ይህን ሁሉ እያወቅሽ ነው በውስጣቸው በመሀላቸው ስቴጅ የነበረው። ስለዚህ ዛሬ ላይ እንደ አዲስ ተነስቶ ይህን ሁሉ ነገር ራስሽ ላይ ማድረግ ራስሽን መጉዳት ነው እንጂ ማንንም በዚህ መልኩ የምትጎጂበት ነገር የለም። ነገ ላይ የምታዝኙ አንቺ ነሽ። ነገ ላይ የሚጸጽትሽን ነገር ዛሬ አካልሽ ላይ ሰውነትሽ ላይ አታድርጊ። አንቺን የሚፈልግ እጅግ በጣም ብዙ በርካታ ሰው ይኖራል እና ለራስሽ ህይወት ቅድሚያ መስጠት አለብሽ። ራስ ወዳድ ሆነሽ ራስሽን ለተሻለ ከፉክክርሽ ከራስሽ ጋር መሆን ያለበት ነገር ነው እና ለምን እንደዚህ አይነት ስህተት ውስጥ እንደምገቢ ለምን ራስሽን እስከ ማጥፋት እንደምደርሺ በፍጹም አይገባንም። አብርሃም ላንቺ የሚገባ ሰው አይደለም። በቃ ማቆም አለብሽ። ይህንን አምንሽ መቀበል አለብሽ። አብርሃም ባለትዳርና የልጅ አባት ነው። ይህንን አምንሽ መቀበል አለብሽ። በቃ ከህይወትሽ ማስወጣት ያለብሽ እንደውም አንቺ ነበርሽ። ምክንያቱም አንቺ የሚገባሽ ሰው አይደለሽም። ወንዶች በባህሪያቸው ትሪት የምታደርጋቸው በደንብ የምተንከባከባቸው ሰው ይፈልጋሉ እና አንቺ አብርሃምን ስለተንከባከብሽው እንዲሁም ደግሞ በደንብ ስላቀረብሽው በከፋው ባዘነ ጊዜ ወደ አንቺ ሲያደላ አንቺ ደግሞ ያንን ነገር ወደ ፍቅር ቀየርሽው ወይም ደግሞ የተሰማሽን ነገር ገለጽሽለት። በዛ መንገድ ሄዳችሁ ነገር ግን ያ ነገር ምን አልነበረም፣ ትክክለኛ ስሜት አልነበረም። ወይም ደግሞ ትክክለኛ ከውስጥሽ የተሰማሽ ወይም በሱ በኩል ትክክለኛ ቦታውን ያገኘ ህይወት የሚያስገኝ ፍቅር አልነበረም። ስለዚህ ያ ነገር ልክ ካልሆነ መቆም ያለበት ቦታ ይቆማል። የአብርሃም ስህተት አዎ ስህተት አለው፣ ምንም ጥያቄ የለውም። አንቺን በዚህ መንገድ አልነበረም ከህይወት ማስወጣት የነበረበት። ይሄ የሁላችንንም የሚያስማማ ሀሳብ ነው። ነገር ግን አንቺ አላስፈላጊ ሰዓትና አላስፈላጊ ቦታ ተገኝተሻል። በዚህ ምክንያት ለቀሽ መውጣት አለብሽ ቦታሽንና ለህይወትሽ፣ ለማንነትሽ፣ ለክብርሽ ተጨንቀሽ አስበሽ የወደፊትሽን ህይወት ማሻሻል አለብሽ እንላለን። ውድ ቤተሰቦቻችን የእናንተስ ሀሳብ ምንድን ነው? እባካችሁን ኮመንት ላይ ያስፈሩልን። እንግዲህ ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ መልካሙን እንዲሁም ደግሞ ትክክለኛውን መረጃ የምናደርሳችሁ ይሆናል ማለት ነው። በያላችሁበት ፈጣሪ ሰላሙን ጤናውን ይስጣችሁ። እንወዳችኋለን። ሰብስክራይብ ማድረጓን ግን እንዳትረሷት።